በዚህ ቁጥር መጠን አስነጋሪውና ተናጋሪዎቹን አምነን ጉድ ሆነን ያሉ ሰዎች ይህ ከመሆኑ በፊት መኖራቸውን እርግጠኛ አይደለሁም፣ አይመስለኝም። በደቡብ አፍሪካ ያኔ ተዘጋጅቶ በነበረው የዓለም ዋንጫ እዚያ እኔ ወስዳቸዋለሁ ያለና በየሚዲያው ይወስዳቸዋል ያሉለት እንዲሁም ሳያጣሩ ያስተላለፉለት አንድ ላይ ሆነው 1200 ገደማ ሰዎችን ጎድተዋል። ሳይሄዱ የዓለም ዋንጫው ተጠናቋል። ብራቸውም ቀልጧል። በወቅቱ አረብ ሀገር ሄጄ ያመጣሁትን ገንዘብ ነው የከፈልኩት፣ አረብ ሳይበላኝ በሀገሬ መበላቴ ያሳዝናል ያለችኝ ወጣት ነበረች። የከፋ ጉዳት ያገኛቸውም ነበሩ። የዛሬ 15 ዓመት የተፈጸመው ይህ ትምህርት ሆኖ በዚሁ አብቅቶ ቢሆን ደግ ነበረም፣ ግን አልሆነም። እንዲህ እናደርጋለን የሚሉ ድርጅቶችንና አዎ ያደርጋሉ ባይ መስካሪ ታዋቂ ማስታወቂያ ሰሪዎችን አምነን ጉድ ሆነን ገንዘባችንን ቀለጥን የሚሉ ማስታወቂያ ማመናቸው የጎዳቸውን ሰዎች ድምፅ ዛሬም በሀገራችን እንሰማለን። ጠባቂ የላቸውም ወይን እንጠይቃለን። ማስታወቂያና የሕግ ተጠያቂነትን አሁን በመጠኑ እናወራለን። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ስለ ማስታወቂያ የወጣው አዋጅ ቁጥር 759/2004 የማስታወቂያን ትርጉም ቀድሞ ጽፏል። ማስታወቂያ ማለት የምርት ወይም የአገልግሎት ሽያጭ እንዲስፋፋ ወይም ስም፣ አርማ፣ የንግድ ምልክት ወይም ዓላማ እንዲተዋወቅ በማስታወቂያ ማሰራጫ መንገድ አማካኝነት የሚሰራጭ የንግድ ማስታወቂያ ሲሆን የሕዝብ አገልግሎት ማስታወቂያንና የግል ማስታወቂያን ይጨምራል በማለት ይተረጉማል። የግል ማስታወቂያንም በማስታወቂያ ማሰራጫ መንገድ አማካኝነት የሚሰራጭ የአፋልጉኝ ማስታወቂያ፣ የሐዘን መግለጫና ሌላ መሰል ማስታወቂያን ያካትታል በማለት ትርጉም ይሰጣል። የማስታወቂያ ይዘትና አቀራረብን በተመለከተ የሚደነግገው የአዋጁ አንቀጽ 6 ማንኛውም ማስታወቂያ ማንኛውንም ሕግ ወይም መልካም ስነ ምግባር የማይጻረር አሳሳች ወይም ተገቢ ካልሆነ አገላለጽ ነፃ የሆነ የህብረተሰቡን ማህበራዊና ባህላዊ ሴት የሚያከብርና የሸማቹን ሕጋዊ ጥቅም የማይጎዳ የሚተዋወቀውን ምርት ወይም አገልግሎት እውነተኛ ባህሪ፣ ጥቅም፣ ጥራትና ሌላ መሰል መረጃዎችን የሚገልጽ የሌሎችን ሰዎች ምርት ወይም አገልግሎት የማያንቋሽሽ የአገርን ክብርና ጥቅም የሚጠብቅና የሙያ ስነ ምግባርን የሚያከብር ይዘትና አቀራረብ ያለው መሆን አለበት በማለት ይደነግጋል። ማስታወቂያ በዜና መልክ መዘጋጀትና መሰራጨት የለበትም በማለትም ይደነግጋል። ንዑስ ቁጥር 4 ላይ ደግሞ የማስታወቂያ ወኪል የአንድን ሰው ምርት፣ አገልግሎት ወይም ሌላ መልእክት የሚያስተዋውቅ የንግድ ማስታወቂያ አዘጋጅቶ ባሰራጨ በ3 ወራት ውስጥ የሌላ ሰውን ተመሳሳይ ምርት፣ አገልግሎት ወይም ሌላ መልእክት በተመሳሳይ የማስታወቂያ ተዋናይ ምስል ወይም ድምፅ አዘጋጅቶ ማሰራጨት የለበትም። 3 ወር ሳይሞላው የማስታወቂያ ባለሙያው የሌላ ድርጅት ተመሳሳይ ምርትን እንዳያስተዋውቅ ይከለክላል። የማስታወቂያ አዋጅ በአንቀጽ 7 ድንጋጌው ስለ አሳሳች ወይም ተገቢ ያልሆነ ማስታወቂያ በማለት አንድ ማስታወቂያ ሕግን ወይም መልካም ስነ ምግባርን የሚቃረን ይዘት ወይም አቀራረብ አለው የሚባልባቸውን ሁኔታዎችን 1፣ 2 ብሎ ይዘረዝራል። 12 ሁኔታዎችን አስፍሯል። የተወሰኑትን ልጥቀስ። ቋንቋን፣ ጾታን፣ ዘርን፣ ብሔርን፣ ብሔረሰብን፣ ሙያን፣ ሃይማኖትን፣ እምነትን፣ ፖለቲካዊ ወይም ማህበራዊ አቋምን አስመልክቶ የሰው ልጅን ስብዕና፣ ነጻነት ወይም እኩልነት የሚጻረር ምስልን፣ አነጋገርን ወይም ንጽጽር የያዘ ማስታወቂያም፣ የግለሰብን፣ የብሔርን፣ የብሔረሰብን ወይም የሕዝብን መልካም ስነ ምግባር ወይም ሰብአዊ ክብርን እንዲሁም የድርጅትን መልካም ስምና ዝና የሚያጎድፍ ማስታወቂያ፣ የአካል ጉዳተኛን የኤችአይቪ ኤድስ ቫይረስ በደም ውስጥ ያለበትን ወይም በሌላ ህመም የተያዘ ሰውን ክብርና ስነ ልቦና የሚነካ ማስታወቂያ፣ የግለሰብን ስም፣ ምስል ወይም ፎቶግራፍ ግለሰቡ ሳይፈቅድ የሚጠቀም ወይም በሕግ ጥበቃ የሚደረግለትን የኪነ ጥበብ ወይም የፈጠራ ሥራ የሚመለከተው ሰው ሳይፈቅድ የሚጠቀም ማስታወቂያ፣ የመከላከያ ሰራዊት ወይም የፖሊስ የደንብ ልብስን፣ ምልክትን ወይም ሽልማትን በመልበስ ወይም በማድረግ የሚቀርብ የንግድ ማስታወቂያ ሕግና መልካም ስነ ምግባርን እንደተቃረኑ ይቆጠራሉ። በመጨረሻም ማስታወቂያውን ያደመጠና ያየ አምኖ ጉዳት እንዳይደርስበት አዋጁ ማስታወቂያውን ከሚሰራው ሰው በተጨማሪ በአስነጋሪው በራሱ በማስታወቂያው ወኪልና ማስታወቂያውን በሚያሰራጨው
የሚተላለፈውን መረጃ እውነተኝነት እንዲያረጋግጡ ግዴታን ይጥላል። ግዴታቸውን ካልተወጡም በአንቀጽ 30 ድንጋጌው መልስ ይሰጣል። ይኸውም የዛሬ ሐሳባችን መዝጊያ ይሆናል። ተቃራኒ ማስረጃ ካልቀረበ በስተቀር የዚህ አዋጅ ድንጋጌን በመተላለፍ የተሰራጨ ማስታወቂያ በማስታወቂያ አስነጋሪው በማስታወቂያ ወኪሉና በማስታወቂያ አሰራጩ ፍቃድ እንደተሰራጨ ተቆጥሮ እንደ ኃላፊነታቸው መጠን በአንድነት ወይም በነጠላ ተጠያቂ ይሆናሉ። የዛሬውን አበቃን። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ።